ለምን ይመስላችኋል? ቢምቢዎች ለምን ይነክሱናል? ቢምቢዎች ለምን ሰዎችን የሚናከሱ ይመስላችኋል? ቢምቢዎች አብዛኛውን ጊዜ የሚንቀሳቀሱት በምሽት ነው። ምሽት ላይ ሰዎች ወደ መኝታቸው ሲሄዱ ቢምቢዎች ወደ ስራቸው ይሰማራሉ። ቢምቢዎች በቀንም ይንቀሳቀሳሉ፣ ነገር ግን በቀን የሚኖራቸው እንቅስቃሴ የተገደበ ነው። ምክንያቱም በቀን ሲንቀሳቀሱ ለከፍተኛ ሙቀትና ብርሃን ይጋለጣሉ። ስለዚህ ከቀን ይልቅ በማታ መጓዝን ይመርጣሉ። በምሽት ሲንቀሳቀሱ ቀልጣፋና ንቁ ናቸው። የሚፈልጉትንም ነገር በቀላሉ ማግኘት ይችላሉ። በማታ የተኙ ሕፃናትንና አዋቂዎችን ቆዳ ላይ ተጣብቀው ደማችንን በመምጠጥ ሰውነት ላይ የቀላ እብጠት እንዲፈጠር ያደርጋሉ። ቢምቢዎች ሲናከሱ በጣም ያሳምማሉ። አብዛኛውን ጊዜ የሚናከሱት እንደ እጅና ፊት በመሳሰሉ የሰውነት ክፍሎቻችን ላይ ነው። ድምጻቸውም ጢዝ የሚልና በጣም የሚረብሽ ነው። ይህን ድምጻቸውን ለቡድናቸው ያሉበትን ቦታ ለመጠቆም፣ አደጋ መምጣቱን ለማሳወቅ፣ ምግብ ያገኙበትን ቦታ ለመጠቆም ይጠቀሙበታል። ቢምቢዎች በማታ የሚጓዙት ምግብ ለመፈለግና ለእንቁላላቸው ደም ለመስጠት ነው። ቢምቢዎች የሚናከሱት ምግብ ለማግኘት ጭምር ነው። ቢምቢዎች አንዳንድ ጊዜ ብርሃን የሚሰጡ መደበኛ መብራቶችን ይወዳሉ። መደበኛ መብራቶች ላይ የሚናከሱትን ለመለየት ያግዛቸዋል። ቢምቢዎች ለየት የሚያደርጋቸው ነገር ቢኖር ምንም አይነት ብርሃን በሌለበት ጥቅጥቅ ጨለማ ውስጥ እንኳን ሆነው ሰዎችን መንከስ ይችላሉ። ጣፋጭ የነካ ሰውነት ወይም ስኳራማ ቅባቶች፣ ሎሽን፣ የአበባ ሽታ ቢምቢዎች የበለጠ እንዲነክሱን ያበረታታቸዋል። ስለዚህ እነዚህ ነገሮችን በማስወገድ የቢምቢዎችን ንክሻ መቀነስ ይቻላል። ኢትዮጵያ ልጆች ኦሆ አሃ